በኢትዮጵያ ከፍተኛ የሙዝ ምርት መጠን ቢኖርም ለውጭ ንግድ የሚቀርበው ለጎረቤት ሀገራት ብቻ ነው ያሉት የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ የሙዝ ምርት ጥራት ዓለም አቀፍ ገበያ ተወዳዳሪነትን ማሳጣቱን ገልጸው ኢትዮጵያ ያላትን ለግብርና የተመቹ አግሮ ኢኮሎጂያዊ ሁኔታዎችን ወደ ሀብትና ካፒታል ለመቀየር የመንግስትና የግሉ ዘርፍ ትብብር በሆርቲካልቸር ዘርፍ ስኬቶች እንዲመዘገቡ ማድረጉን በማንሳት በአትክልትና ፍራፍሬ ያለውን ተቋዋሚ ልምድ የሎጂስቲክስ እውቀትና ዓለም አቀፍ የገበያ ትስስር ወሳኝ መሆኑን ገልጸዋል። በአበባና በአትክልት ዘርፍ የተገነባው ተቋዋሚ ልምድ የሎጂስቲክስ እውቀትና ዓለም አቀፍ የገበያ ትስስር ለሙዝ ኢንዱስትሪው ስኬት መጠቀም ይገባልም ብለዋል። የሙዝ ምርት ዓለም አቀፍ ገበያ ተወዳዳሪነትን ለማሳደግ የጥራት ማሻሻያና የባለድርሻ አካላት የተቀናጀ ጥረት ወሳኝ መሆኑን ተናግረዋል። ኢትዮጵያ ጥራት ያለው ሙዝ ለዓለም ገበያ በማቅረብ ተወዳዳሪ ላኪ ሀገር ለማድረግ በዕለቱ መሪ ቃል የተመላከተው የዘርፉን ምርታ ማረጋገጥና ከራስና ከሀገር ውስጥ ፍጆታ አልፈን ተወዳዳሪና አስተማማኝ ላኪ መሆን የምንችልበት እውነተኛ አቅም የሚፈጥር ነው። በኢትዮጵያ ከፍተኛ የሙዝ ምርት አለን። ይሁን እንጂ ወደ ዓለም ገበያ ለመግባት ጥራት አሁንም አንዱ ዋነኛ ተግባሮት ሆኖ ቀጥሏል። በአበባና በአትክልት ዘርፍ ተቋማዊ ልምድ፣ የሎጂስቲክስ እውቀት እንዲሁም ዓለም አቀፍ የገበያ ትስስር መፍጠር ችለናል። አሁን ደግሞ ከዚህ ትምህርት በመውሰድና ለሙዝ ምርት በመጠቀም የላቀ ስኬት እንዲመዘገብ ማድረግ ይጠበቅብናል። የግብርና ሚኒስቴር ዘርፉን ገበያ ተኮር ለአየር ንብረት ለውጥ የማይበገርና ዘላቂ ለማድረግ በርካታ የፖሊሲና የስትራቴጂ ማዕቀፎችን ቀርጿል ብለዋል። የኢትዮጵያን የሆርቲካልቸር ዘርፍ ለማሳደግ የ10 ዓመት ብሔራዊ የሆርቲካልቸር ስትራቴጂ በመቅረጽ ለዘርፉ እድገት በቁርጠኝነት እየሰሩ መሆኑን ገልጸዋል። የግብርና ሚኒስቴር የሀገሪቱን የግብርናና የገጠር ኢኮኖሚን ለማሻሻል ግብርናን ከራስ ፍጆታ አልፎ ገበያ መር የአየር ንብረት ለውጥ የመቋቋም አቅም ወዳለው ዘላቂ ዘርፍነት ለመሸጋገር በቅርቡ በርካታ ዋና ዋና የፖሊሲና የስትራቴጂ ማዕቀፎችን ወደ ስራ አስገብቷል። የግብርና ሚኒስቴር ለኢትዮጵያ የአትክልትና ፍራፍሬ ልማት ዘርፍ እድገት የሚደረገውን ድጋፍ አጠናክሮ እንደሚቀጥል ላረጋግጥላችሁ ወዳለሁ። ይህና ሌሎች የፖሊሲ ማዕቀፎች ማለትም የግብርናና የገጠር ልማት ፖሊሲ፣ ብሔራዊ የግብርና ፋይናንስ አፈጻጸም ፍኖተ ካርታ እንዲሁም በውል ላይ የተመሰረተ ግብርና ክላስተር ግብርና ስትራቴጂዎችን የተቀናጁ ጥረቶችና የጋራ ቁርጠኝነት የሚሹ ናቸው። እነዚህን በተሳካ ሁኔታ መተግበር የጋራ ተጠቃሚነትን ማረጋገጥ የሚያስችሉ ናቸው። የኢትዮጵያ አበባ አትክልትና ፍራፍሬዎች አምራች ላኪዎች ማህበር ዋና ዳይሬክተር ቴዎድሮስ ዘውዴ በሆርቲካልቸር ኢንዱስትሪ ዘርፍ ያለውን እምቅ አቅም ለመጠቀም ከግብርና ሚኒስቴርና ከባለድርሻ አካላት ጋር በትብብር እየሰሩ መሆኑን ገልጸዋል። በዓለም አቀፍ ደረጃ በብዛት ከሚመረቱ የፍራፍሬ ዝርያዎች አንዱ መሆኑን ገልጸው በኢትዮጵያ ከምግብነት ባለፈ ለበርካታ ዜጎች የገቢ ምንጭና የስራ ዕድል ፈጥሯል ብለዋል። ሙዝ በዓለም አቀፍ ደረጃ በምርት መጠን በንግድና በፍጆታ ቀዳሚ ከሆኑ ፍራፍሬዎች የሚመደብ ነው። ከሀገራችን አቅም ጋር ስናነጻጽረው ግን እስካሁን በሚገባ ልክ ተጠቃሚ ሆነናል ማለት አንችልም። ስለሆነም ለቲሹ ካልቸር ላቦራቶሪዎችና ለችግኝ ጣቢያዎች የተሻለ አመቺ ሁኔታ መፍጠር ያስፈልገናል። የአቅም ግንባታ ስራም የዘርፉን ተዋናያንና ባለድርሻ አካላት የተቀናጀ ጥረት የሚጠይቅ ሌላኛው ወሳኝ ስራ ነው። የምርታማነት መሻሻል የሀገሪቱን የሙዝ ምርት ተጠቃሚነት ማረጋገጥ የሚያስችል ስትራቴጂ ተደርጎ ሊወሰድ ይገባል። ቅንጅትም እጅግ አስፈላጊ ነው። የፋይናንስ አቅርቦትም በሙዝ ኢንዱስትሪ ውስጥ ትልቁ ተግዳሮት ነው። ማህበራችን ለዘርፉ እድገት የሚያደርገውን ድጋፍ እንዲሁም ከባለድርሻ አካላት ጋር ያለውን ትብብር ለማጠናከር ዝግጁ መሆኑን በዚሁ አጋጣሚ ለመግለጽ እወዳለሁ።